ገብርኤል ባለውለታዬ ነው የምትሉ እጃችሁን አውጡ፣ አመስግኑታ። ታዲያ በእውነት ይሄ በእግዚአብሔር ፊት የሚቆመው ገብርኤል የለመነውን የሚያሳካ የጠየቅነውን ነገር ሁሉ ነገር የሚፈጽምልን እስቲ ገብርኤል በሉት አንድ ላይ። ሁላችንን እሱ ይስማ፣ ከአምላካችን ያማልደን። ይህንን ለዓለም ያስኮን ገብርኤል ሶስቱን ቀን ሙሉ ሰኔኤል ሚዲያ እጅግ በጣም ሶስቱን ቀን ሲያስተላልፍ ውሏል። ይህንን ሚዲያ ደግሞ ሊበረታታ ሁላችሁም ላይክ ሼር እያደረጋችሁ እንድታበረታቱ ያስፈልጋል። የዛሬው የኪዳነ ምሕረት ዕለት ብፁዕ አቡነ ቀውስጦስ በዚህ ስፍራ ላይ ያደረጉትን መጋቤ ምስጢር ፍቃዱ አረጋ በስፋት ያስተማሩትን በዚህኛው ገብታችሁ ታገኛላችሁ። በዚህ ቦታ ላይ የማይመቸው ሰው ቤቱም ሆኖ ይሄንን ቀጥታ ስርጭት የሚከታተለው ስለሆነ ይሄኛውን ሚዲያ እንድታበረታቱ እንጠይቃችኋለን። ገብረ ሥላሴ ቅዱስ ገብርኤል ስሙ ብቻ ሲጠራ በቁጥር ብቻ ወደዋለሁ። እሺ፣ ስለዚህ 19 እግዚአብሔር ይመስገን። እግዚአብሔር አመስግኑ፣ አመስግኑ፣ አመስግኑ። እግዚአብሔር ይባርካችሁ። በእውነት ገብረ ሥላሴ ስሙ ብቻ ሲጠራ መልአኩ ደስ ይለኛል። የታለ ያን ያበሰረኝ መልአክ ብላ ድንግል እንደተናገረች በመምህሩ እንደተገለጸው በገብርኤል ልክ በወሩም በዓመቱ በሚውልበት 19 ወንበር አስገብቻለሁ። በዚህ በተቀደሰ ስፍራ እንደተሰበሰባችሁ አሁንም ኋላ በደብረ ጽዮን እንደዚሁ ይሰብስበን። የእመቤታችን የቅድስት ድንግል ማርያም በረከት ረድኤት አይለየን። የመልአኩ የቅዱስ ገብርኤል ጠባቂነት ተራዳኢነት አይለያችሁ። እግዚአብሔር አምላካችን የራቀውን ያቅርብላችሁ፣ የከበደውን ያቅልላችሁ፣ የተጣመመውን ያቃናላችሁ፣ የረገጣችሁት የጨበጣችሁት ሁሉ የተባረከ ይሁን። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ። ከታችን ከዘማሪቱ መስከረም ወልዴ ጋር እየዘመርን እግዚአብሔርን እናመሰግናለን። አገልግሎቱን ለዘማሪት መስከረም ወልዴ ነገር Thank you.
አንተ ስላለ ከእነርሱ ጋር አትፍሪ አልካት። ስለምን ፍራ አምነግን በስት ስለምን መከራ መላከ ሰላም መላከ ብስራት እንድታመጣ እግዚአብሔርን ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል አንተን ብለን ውሃው ይዘለን ያስደነግጥ በጋኖቹ ውስጥ ቢነዋወጥ ጸንተው ዘምሩ ልጆችና እናቱ አንተ ስላለ ከዚያ ከሳቱ ክብር ኃያል መላከ ሰላም መላከ ብስራት እንድታወጣን እግዚአብሔርን ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል አንተን ብለን እኔ እኖራለሁ አድነኝ ቆመናለሁ ክፍል ጌታዬ ክፍል ዘመን ማልፍበት ጽናትን ስጠኝ ተነሳበት መላከ ሰላም መላከ ብስራት የምታወጣን እግዚአብሔርን ከሚነድ እሳት ፊት ተስሏል በልባችን ፊት ቆመናል አንተን ብለን ቂርቆስን ዘጋ ሞትን ሳይፈራ አንተ ስላለ ከእነርሱ ጋር አትፍሪ አልካት። ስለምን ትፍራ አምኖ ቢነሳስ መላከ ሰላም መላከ ብስራት እንድታወጣ ከሚነድ እሳት ፊት ተስሏል በልባችን ፊት ቆመናል አንተን ብለን የአምላካችን የመድኃኒታችን የእግዚአብሔር ስም በእልልታ በጭብጨባ ውስጥ አመስግኑት። በእውነት የምስክርነት ቃል ከተናገርኩ በኋላ ወደ ዕለቱ ትምህርት እንሄዳለን። ወልደ ሰንበት እባላለሁ። በጣም የከበደ ችግር ነበረብኝ። ነገር ግን ለቅዱስ ገብርኤል መጥቼ ነገርኩት። ቅዱስ ገብርኤልም ደግሞ ችግሬን አይቶ ፈታልኝ። ለእኔ የፈታው ለእናንተም ይፍታላችሁ። ችግራችሁን በእልልታ በጭብጨባ አመስግኑ። ወልደ ገብርኤል እባላለሁ። ነገር ግን ለቅዱስ ገብርኤል በምስጢር የነገርኩትን ነገር እሱ ሰምተው ሁሉን ነገር ፈጽሞልኛል። ለክብሩ መገለጫ 1000 ብር አስገብተዋል። አመስግኑልን። ገብርኤል ባለውለታዬ ነው የምትሉ እጃችሁን አውጡ፣ አመስግኑታ። ታዲያ በእውነት ይሄ በእግዚአብሔር ፊት የሚቆመው ገብርኤል የለመነውን የሚያሳካ የጠየቅነውን ነገር ሁሉ ነገር የሚፈጽምልን እስቲ ገብርኤል በሉት አንድ ላይ። ሁላችንን እሱ ይስማ፣ ከአምላካችን ያማልደን። የሚቻለው ሁሉን የሚፈጽመው እግዚአብሔር ነውና ራሳችን በየዕለቱ እንጥራው። ጆሮ የሰጠ ጌታ በእውነት ጆሮ አለው፣ ሁላችንን ይሰማል። ክብር ምስጋና ለአምላካችን ይሁን። እግዚአብሔር ሰዎች ቆያችሁ። አሜን። እግዚአብሔር ስም የተመሰገነ ይሁን። የተሻለ ነገር አስባለሁ። ፈተና የበዛ ያለ አብረን እንዘምራለን። መዝሙር በአብ በወልድ በመንፈስ ቅዱስ ስም የተሻለ ነገር የተሻለ
Let's
በሰው ፊት ያማረ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነሽ አለሽ። ነይ በደመና በደመና ነይ በደመና በደመና እመቤታችን ሙሽራዬ በእጃችሁ ሰለሞን ያለሽ ከፌ ሙሽራዬ ሰለሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ ግቢ በቤት አሳድጎሻል መልአኩ በክብር ተሸልመሽ ሳለሽ በስተርደሽ ተውበሽ እጅግ በትሕትና ስላገለገልሽ እንደ ኪሩቤል ጌታን ተሸከምሽ። ነይ በደመና በደመና ነይ በደመና በደመና እመቤታችን ሙሽራዬ ሰሎሞን ያለሽ ድንግል ስሙን እጆቻችሁ ያጨበጨባችሁ ዘምሩ። እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ ማርያም ግቢ በቤት የባሪያውን ውርደት ተመልክቷልና ለወለድሽው ንጉሥ የሰው ምስጋና ከመወታ እንጂ ከንቱን አይደለም ብፅዕት እንላለን እኛ ለዘላለም።
ያደረገልን የካቴድራላችን መጋቤ ምስጢር ፍቃዱ አረጋ ዋና ጸሐፊ አውደ ምሕረቱን ወሰዱት። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት። ለዚህ ሰዓት ለዚህ ዕለት ያደረሰን የዘመናቱ ባለቤት የአባቶቻችን የቅዱሳን አምላክ ዛሬም በዘመናችን የኔና የእናንተ አምላክ ልዑለ ባሕርይ ሕያው ባሕርይ ንጹሐ ባሕርይ ቅዱስ አምላካችን እግዚአብሔር ስሙ ይክበር ይመስገን። እጅግ የተወደዱና የተከበሩ ክቡር አባታችን መልአከ ምሕረት ቀሲስ አበበ ይሽ ንጉሥ የዚህ የጥንታዊው የባለ ታሪካዊው የታላቁ ካቴድራል ዋና አስተዳዳሪ፣ የዚህ ምልጋ ጠባቂ፣ ልማታዊ ፍቅራዊ ወንጌላዊ አባታችን መካሪያችን፣ ክቡራን አይንተ እግዚአብሔር አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አበው ዲያቆናት፣ እግዚአብሔር አምላካችን በልጅነት ጸጋ አክብሮ በቤቱ የሰበሰባቸው ክርስቲያኖች፣ የዘማሪው ጸጋ የሰጣችሁ ዘማሪያን ሁላችሁም ባያሉ በሉል እግዚአብሔር ስም እንዴት አረፈዳችሁ? አይሰማም? እንዴት ቆያችሁ? እንግዲህ እጅግ ደስ በሚያሰኝ በቤተ ክርስቲያኒቷ ላይ ቋንቋ ደግሞም ወቅቱን ጊዜውን በጠበቀና ባማከለ መልኩ የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያምን ስደቷን በማሰብ ከልጇ ጋር የደረሰባትን መከራ እንግልት ታስበው እግዚአብሔር መንፈስ ቅዱስ በገለጸላቸው ድንቅ ምስጢር ይህን የሕይወት ቃል ላስተላለፉልን ለመጋቢ ውሉ ለመምህር ተውቦ ቃለ ሕይወትን ያሰማል። የአገልግሎት ዘመናቸውን ይባርክልን። ለዘማሪት እህታችን ለዘማሪት መስከረም ወልዴ ዝማሬ መላእክት ያሰማል። እስኪ እንዴት ቆያችሁ? ያቆየን ማን ነው? ያሰባሰበን እዚህ ያደረሰን ምን ይገባዋል? ብርሃነ ዓለም አቶት ቤተ ክርስቲያን ልሳነ ፍረት ሐዋርያው ቅዱስ ጳውሎስ አእትቱ ለእግዚአብሔር አብ በእንተ ኩሉ ግብር ይላል። እግዚአብሔርን በነገር ሁሉ አመስግኑ ይላል። እግዚአብሔርን በሁሉ አመስግኑ ይላል። ምስጋናን የተሸረ ሕዝብ ንዑድና ክቡር ነው። ምስጋናን ማወቅ ማረፍ ነው። ምስጋናን ማወቅ መጽናናት ነው። ምስጋናን ማወቅ ዛሬን ሆኖ ነገር ማየት የምንችልበትን ጥበብ መረዳት ነው። በምስጋና የተመላ ሕዝብ መከራውን ሁሉ ይረሳል። ዛሬ ብዙዎቻችን እየደረሰብን ያለውን መከራ በማሰብ ነው እየተቆዘምን ያለን። የሕሊናም ዕረፍት የልቦናም ሰላም ያጣ ነው ችግሮቻችን ላይ ብቻ ስለምናሰላስል የተሰራ ነው በችግሮቻችን ላይ ስለሆነን ነው። በመከራችን ላይ ስለሆነ ነው። በመከራችን ውስጥ ግን እንድንሆንና የደረሰብንን ችግርና እንግልት ይዘን እንድናስብ እንኳን ያደረገንን እግዚአብሔርን ብናስበው በዚህ ሁሉ መከራ ውስጥ የማልወጣው መከራ ውስጥ ሆኜ እኮ አምላክ ያጸናኝ፣ አበረታኝ፣ አቆምከኝ፣ እኔ እኮ ኃይል የለኝም ጉልበት የለኝም ስንል ያን ጊዜ ለካ ያጸናን አምላክ እርሱ ነው። ወዲያው ትዝ የሚለን ስላደረገልን እያደረገልን ስላለውና ካፈሰሰልን ጸጋ ውስጥ ይህን የከበረውን ምስጋና በፊቱ መሰዋት። ለዚህ ነው እግዚአብሔርን በሁሉ አመስግኑ። ትምህርቱ በብዙ እንግዲህ ተሰጥቷል። ክፍል 1 ክፍል 2 ትምህርት ተሰጥቷል። እኛ ግን የምናሳስባቸው ከኔም ቀጥሎ ክቡር አባታችንን ቃለ ምዕዳን ቡራኪያቸው እንጠብቃለን። ነገር ግን አሁን የምንላቸው አንድ ነገር ነው። ማንን ለማመስገን መጣን? ወገኖቼ በሚደርስብንም እየደረሰብን ባለው ነገር ሁሉ ለእግዚአብሔር ምን እናቅርብለት? አቤት ጸሎት በስንት ይከፈላል? መጀመሪያ አንዱ ጸሎት ምስጋና ነው። ከሁሉ በፊት የሚቀድመው ምስጋና ነው። በደንብ እየገባል። አንዱ ጸሎት ምንድን ነው? መጀመሪያ እናመስግን። አመስጋኞች ነው። የተጠራንበት የተፈጠርንበት የተሰራንበት አንዱ መንገድ ለማመስገን። ስለዚህ ምስጋና ይቀድማል። ጸሎት አንዱ ክፍሉ ምስጋና ነው። በደንብ ያዙ። አንዱ ክፍል ምንድን ነው? ስናመሰግን መከራችንን እንረሳዋለን።
ስናመሰግን ደርሶብናል የምንለውን ነገር ሁሉ አናስበው። ምክንያቱም በዚህ ሁሉ መንገድ የረዳን፣ ያገዘን፣ ያጸናን፣ ያቆመን ኃይል ብርታት የሆነን ማን ስለሆነ? ሁለተኛው ጸሎት ልመና ምንድነው አልኳችሁ? አቤት ልመና። የመጀመሪያው ልመና ከምስጋና ቀጥሎ የሚቀርብ ነው። ልመናው ስለምን የምንለምነው ይቀድማል? ስለምናችን ንገሩኛ። ስለምናችን ስለ አያችሁ ለምን መሰላችሁ? ትስ የሚለን ልክ ተኝተን ስንነሳ ጎሎብናል የምንለው ነገር ነው እንደሚታየ ነው አይደለም? ወዲያው ምን ለምናት በዚያች ጎደለችብን ነገር ላይ ትስ ይለንና እግዚአብሔር ጉድለታችንን እንዲሞላ የኑሮ ጉድለት፣ የጤና ጉድለት፣ የክብር ጉድለት ያጣነው ነገር ላይ ብቻ እንሰራለን። አያችሁ እኔ አሁን ጠቅላላውን መረዳት እንድናገኝ ብዬ ነው ትንሽ ሀሳብ ለመስጠት እግዚአብሔር መንፈስ ቅዱስ እንዲሰገናቸው። ልመና የመጀመሪያው የነፍስ ልመና ይቀድማል። የምን ልመና ንገሩኛ? እኛ ግን ሁሌ የምንለምነው ለስጋችን ነው። አምላኬ ሆይ አሁን የኔ ኑሮ ነው፣ አሁን በዚህ መንገድ እኔ አለው እባላለሁ። በቃ አያችሁ እንጠይቁት ጥያቄ አሁን የኔ ህይወት ምንድን ነው? ጤናችን ላይ የጤና መታወቅ ካለብን፣ የጤና ጉድለት ካለብን በቃ እዛ ላይ ነው። በኑሮ ትንሽ ወስቆል ካለን በቃ እዛ ላይ ነው። በቃ ትንሽ የሚለን መጀመሪያ ግን የነፍስ ልመና ይቀርማል። የምን ልመና? የነፍስ ልመና። ምክንያቱም መቅደመ ህሱ መንግስቶ ወጽድቆ ስለተባለ አስቀድማችሁ ጽድቁንና መንግስቱን ሹ ነው የተባለ። ሹ የተባለው መንግስቱንና ጽድቁን፣ ይሄ ማለት የነፍስ ልመና ማለት ነው። መንግስቱንና ጽድቁን ስንሻ እምንናፍቀው በነፍሳዊ ህይወት ለመኖር ነው እንጂ በነፍስ ህይወት ለመኖር አይደለም። ስለዚህ ነፍሳችን ለምትድንበትና ለሰማያዊ መንግስት ወራሽ የምንሆንበትን ለገነት ለመንግስተ ሰማያት የምንበቃበትን ደግሞ በዘላለማዊ ህይወት ውስጥ የምንኖርበትን ነፍሳችን ከዘላለማዊ ሞት የምታመልጥበትን የምትድንበትን ጉዳይ ነው የምንለምነው። አስቀድማችሁ መንግስቱንና ጽድቁን ሹ የተባለ ልመና የነፍስ ልመና ይቀድማል። ጌታ ሆይ ከኃጢአት ከበደል ከጥፋት ከርኩሰት ህይወት አውጥተህ በንስሐ ህይወት ውስጥ እንድኖር አድርገኝ። የንስሐን ህይወት ስጠኝ። ከዓለሙ ሁሉ እሳቤ ነፃ አውጣኝ። ከዚህ ውጣ ውረድ ከበዛበት ዓለም ወጥቼ ከስጋ ፈቃድ፣ ከስጋ ሀሳብ፣ ከስጋ ስሜት ወጥቼ ያንተ ብቻ እንዲሆን አድርገኝ። ይሄ የነፍስ ልመና ነው። እየሰማን ነው። ለነፍሳችን ቀጥሎ ልመና እንደገና ለስጋችን እንለምናለን። ለምናችን እምንበላውን እምንጠጣውን እንዲሰጠን ነው እኮ። አይነ ሁሉ ነፍስ ይሴፎቅ ያገ የሁሉም አይን አንተን ተስፋ ያደርጋል ስለተባለ አንተ ትሆኑ ሲሳይሆኑ በጊዜው ተብሏል። ይሄን እንለምናለን። ስለዚህ በእንዲህ አይነት መንገድ ይሄንን ልንለምናቸው ይገባል። የእግዚአብሔር ልጆች እግዚአብሔር እንደፈቀደ እግዚአብሔር እንደወደደ ይህንን ነገር እናደርጋለን። ልመና የስጋችን ጉዳይ እንደገና እኛ ለኑሯችን እንደለመንነው ያጧል፣ የተቸገሩ አሉ። እየሰማን ነው። በጸሎት የምናስባቸው ለእነሱ። ሶስተኛው ጸሎት ተቃውሞ ይባላል። ማን ነው የምንቃወመው? ሰይጣን ዲያብሎስ። ሰይጣንን መቃወም አለብን። ምክንያቱም ይሄ ግድ ነዋ። ራሱ ሐዋርያው ቅዱስ ያዕቆብ እንደተናገረው ወንቤ በልዎ ለጋኔን ኦ በልዎ ለእግዚአብሔር፣ እግዚአብሔርን እሺ በሉት ሰይጣን ጋኔንን ግን እንዲበሉት ተቃወሙ ስለተባለ የተቃውሞ ጸሎት ያስፈልገናል። ሰይጣንን የምንቃወምበት ይሄን ክፉ መንፈስ አርቅልኝ፣ አስወግድልኝ የምንልበት ጸሎት ነው። በዚህ መንገድ እንግዲህ ራሳችንን እንድናይ ለማድረግ ነው። በሁሉ ማን ይመስገን? ማን ይመስገን? ለዚህ ሰዓትነት ያደረሰን አምላካችን ስሙ ይክበር ይመስገን። ቅድም መምህሩ በብዙ መንገድ ጠይቀዋል። እኔ ግን የምጠይቀው ደስ ስለሚላችሁና እናንተም ስለምትወዱት ጉዳይ በዚህ ቦታ ላይ ስብከተ ወንጌሉ በሰፊው እየተከናወነ ይገኛል። አገልግሎቱ በስፋት ይሰጣል። ዛሬም እንደምናያቸው በተለያየ ዩቲዩበሮች በተለይ ሳሌም ሚዲያ እንደዚሁም የተለያዩ ሚዲያዎች እንግዲህ ይሄንን አገልግሎት እያስተላለፉ ይገኛሉ። እናንተ በቀጥታ ስርጭት
በውጭም ያላችሁ ይህን እየተመለከታችሁ ያላችሁት ከዚህ ከአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል ቤተክርስቲያን ነው ይህ ጉባኤ እየተላለፈ ያለው። ከዚሁ ጋር በማያያዝ ግን ለስብከተ ወንጌል አገልግሎት የሚሆኑ ምዕመናን ሲመጡ ሰፊ ቦታ ግቢው ሰፊ ነው። ስለዚህ ማረፊያ ወንበር ግን ያስፈልጋቸዋል። ለእናንተ እኔ እምላችሁ ነገር ፈቃደኞች የሆናችሁ ሰዎች ቅድም አባታችን ስንወያይ የአንድ ወንበር ዋጋ 700 ብር ቢሆን ነው። ከዚህ በፊት ያው እሳቸው የልማት አርበኛ ናቸው በነበሩበት ጃቲ ኪዳነ ምሕረት ላይ ለዚህ አገልግሎት ሰፊ ስራ መልአከ ምሕረት ቄስ አበበ ንጉሥ ሰርተዋል። በዚህ መንገድ እንግዲህ ስናይ እኛም እንደመጣን ወንበር በጣም ያንሳል። ከሰንበት ትምህርት ቤቱ ከዛም እያመጣን ነው እንግዲህ ወንበር የምናደርገው። እንዲህ መቀጠል ስለሌለበት ዛሬ ዕለቱ ገብርኤል ነው። ቢቻል ቅድም እኛ መምህራችን ወደ 5 አንድ ሰው 5 ወንበር ከዛም የተለያዩ ምዕመናን ስጦታ አድርጋቸዋል። አሁን እናንተ ላይ ጫና ማብዛት አይደለም። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50ው ግን ምንድነው ጌጥ ነው ይላሉ አባቶቻችን። የክርስትና መገለጫው ህብረት ነው። ስለዚህ ለእግዚአብሔር ፈቃድ ፈቃደኞች የምትሆኑ ሰዎች እንደኔ የምሰጣችሁ 5 ደቂቃ ነው። 700 ብር ነው የአንዱ ወንበር ዋጋ ብለን እንሰጥ። አሁን ይሄ ምንድነው? ይሄ ግምታዊ ሂሳብ ነው። ግምታዊ ዋጋው አንድ ወንበር የተቀመጣችሁበት በ700 ብር እናስላው። ግድ የለም እኛ በዚህ መንገድ ወስደነዋል። ፈቃደኛ የሆነ ሰው ግን 2 ወንበር፣ 1 ወንበር፣ 3 ወንበር ማምጣት ይቻላል። ዛሬ ይችላል በራሱ ገብርኤል ነው። 19 ነው ዕለቱ። 19 ሰዎች እስኪ አንዳንድ ወንበር እንኳን ለመቻል ፈቃደኛ የምትሆኑ ስማችን መዘግባል። ስልክ ቁጥር ሰጣላችሁ። እኔ በዚህ ይህን ወንበር አመጣለሁ፣ አንድ ወንበር ለዚህ አመጣለሁ፣ አንድ ወንበር ይህን አደርጋለሁ። ፈቃደኛ የሆነ ሰው ነው የምፈልገው። በግድ አይደለም። ነግሬያችኋለሁ። ስንት ሰው ያልኳችሁ ንገሩኛ። ስንት ሰው ንገሩኛ። ዕለቱ ስንት ስለሆነ 19። እሺ ወንድማችን ለአንድ ወንበር መግዣ ይኸው እንግዲህ አሁን መመዝገብ ነው መመዝገብ። አሁን አንድ ወንበር መግዣ ስሙ ያዝልን። 19 ሰው ያልኩት መዝገባው እንግዲህ 19 ሰው ወንድማችን ስሜን ገብርኤል ያውቀዋል፣ ግን መመዝገብ ስላለበት አንድ ብለን ጀምረናል። በእንተ ልደታ ለማርያም አያችሁ፣ አንድ ጀምረናል። 19 ሰው አንድ ወንድማችን ከዚያ መጥተዋል። እግዚአብሔር ይመስገን። በመዛው መምራይ ለማርያም ቆና መዝገቡ እዛው አንድም ብቻ 2ም ይችላል። ያው ተቀበላቸው ማለበል የሁለት ወንበር እጅግ ይደንቃል። እስኪ ብላንታ መስገሩልን በእውነት 2 ሰው 19 ሰው በገብርኤል ዛሬ በእንተ ገብርኤል በእንተ ባታ ለማርያም እግዚአብሔር ይስጥልን። 2 ወንበር ወንድማችን 2 ወንበር መዝግቦ እየመዘገብ ካይለ ማርያም በትክክለኛው መዝግቧቸው። ያኛው አሸናፊ 2 ወንበር፣ ገብረ እግዚአብሔር 1 ወንበር መዝግብልኝ። ገብረ እግዚአብሔር 1 ወንበር፣ ወለተ ማርያም 1 ወንበር፣ ወለተ ማርያም 1 ወንበር መዝግቡ አካችሁ። ወለተ ማርያም 1 ወንበር እጅግ ይደንቃል በእውነት እግዚአብሔር ይስጥልን። ሂሩተ ጻድቅ በአካውንት 2 ወንበር፣ ሂሩተ ጻድቅ በአካውንት አስገብታለች 2 ወንበር። እልብላችሁ አመስግኑልን። አጥቃችሁ ይሄ ለስብከተ ወንጌል አገልግሎት 1 ወንበር ማን ኃይለ ሚካኤል ኃይለ ሚካኤል 1 ወንበር በመምህር 19 ሰው ኃይለ ሚካኤል 1 ወንበር ሊሞላ ነው እንግዲህ 1 ወንበር። በእውነት ስማችሁ እህተ ሚካኤል በአካውንት አስገባለሁ 3 ወንበር። እህተ ሚካኤል በሉ ንገራችሁ አካውንት እህተ ሚካኤል ተጋበሉ ወደ ኢሳውሹ እህተ ሚካኤል 3 ወንበር በአካውንት እልል ብላችሁ አመስግኑልን። ኃይለ ገብርኤል 1 ወንበር እግዚአብሔር ይስጥልን በእውነት። ጽጌ ማርያም እንደዚሁ 1 ወንበር እግዚአብሔር ይባርካችሁ። እጅግ ደስ ይላል። የአስኮ ምዕመናን እግዚአብሔር ይባርካችሁ። ወለተ ኪዳን መስግብ ወለተ ኪዳን 3 ወንበር እህታችን እህተ ገብርኤል 2 ወንበር መስግባት ኃይለ ማርያም እህተ ገብርኤል ሰበር ዜና እሺ እጅግ ይደንቃል። አይቲውን አባታችን መልአከ ምሕረት ቄስ አበበ ንጉሥ
ልማታዊ ወንጌላዊ ፍቅራዊ አባት እንዲህ ነው። በቃ ተባብሮ መስራት በእውነት አባታችን ለተልእኮ የሚፋጠኑ በትህትና ከሁሉ ከትንሽ ከትልቁ ጋር የሚያገለግሉ አባታችን የካቴድራሉ ዋና አስተዳዳሪ ሰበር ዜና አለኝ ይሉኛል። ገብረ ሥላሴ ቅዱስ ገብርኤል ስሙ ብቻ ሲጠራ በቁጥር ብቻ ወደዋለሁ። እሺ ስለዚህ 19 እግዚአብሔር ይመስገን። እግዚአብሔር አመስግኑ፣ አመስግኑ፣ አመስግኑ። እግዚአብሔር ይባርካችሁ። በእውነት ገብረ ሥላሴ ስሙ ብቻ ሲጠራ መልአኩ ደስ ይለኛል። የታለ ያን ያበሰረኝ መልአክ ብላ ድንግል እንደተናገረች በመምህሩ እንደተገለጸው በገብርኤል ልክ በወሩም በዓመቱ በሚውልበት 19 ወንበር አስገብቻለሁ ይላል። እነዚህ ሁሉ የገቡትን ክቡር አባታችን አሉ፣ አብረን አለን። ከዚያ እኛ ስልት ነው የሚያስፈልጉት ወንበሮች ስንት ናቸው? በገቡት ልክ የገቡትን አሳይተን እንግዲህ አሁን ነገም ተነገ ወዲያም እዚሁ ተገዝቶ ይቀመጣል። ከዛ የካቴድራሉ ተብሎ ሲያንስም እንደዚሁ የጠየቅናችሁ በእንዲሁ መንገድ ይከናወናል። አሁን የቻላችሁትን አድርጉ። አሜን በሉ። እግራችሁ እዚህ ቦታ የረገጠ በፊቱ መታችሁ የቆማችሁለት መልአክ ከእናንተ ቀድሞ ደግሞ እንዲቆምላችሁ በምትፈልጉት ስፍራ ቀድሞ ቆሞ ታሪካችሁን ይቀይርላችሁ፣ እንቆቅልሻችሁን ይፍታላችሁ፣ ደስ ያሰኛችሁ። ከኔ የበለጠ ደግሞ የዚህ የምስጋናው ጸጋ የተሸራቸው ክቡር አባታችን መልአከ ምሕረት ቀሲስ አበበ የሺ ንጉሥ ይሄንኑ ቃለ ምዕዳን ቡራኬውን ይሰጡናል። ወደ ክቡር አባታችን ነው የምወስዳችሁ። ሰውናችን ጋር ይቆይ። ስብሐት ለእግዚአብሔር በሰማያት በዛብፃነት በዛቲ ሰዓት። ተከበሩ ተወደዱ ወንድማችን ልጃችን መምህራችን መጋቢ ምስጢር ፍቃዱ አረጋ የካቴድራሉ ዋና ጸሐፊ፣ ተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ለተልእኮ ሚኒስቴር ተፋጠሩ ዲያቆናት፣ የሐመረ ብርሃን ሰንበት ትምህርት ቤት ልጆቻችን፣ እግዚአብሔርን እንወዳችሁ እግዚአብሔርን የምትወዱ የቤታችን የቅድስት ድንግል ማርያም የአስራትና የአደራ ልጆች፣ ምእመናት፣ የቅዱስ ገብርኤል ወዳጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ወጣት ሕፃናት ሁላችሁ ፍጹም በሆነ በሉ እግዚአብሔር ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በዚህ በተቀደሰ ስፍራ በምሕረቱም አደባባይ እኔንም እናንተንም ሰብስቦ ቃል ወንጌሉን ተምረን ዘምረን አመስግነን በረከት እንድናገኝ የሰበሰበን ያዘጋጀን የመረጠን ልዑለ ባሕርይ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም ከአጽናፍ እስከ አጽናፍ የተመሰገነ ይሁን። የነቢያት ትንቢትና ምሳሌ የሐዋርያት ሞገሳቸው የሰማዕታት እናታቸው የመላእክት እህታቸው ደናግል መመኪያቸው የካህናት ዘውዳቸውና አክሊላቸው የምእመናን መመኪያ በሁለት ወገን ድንግል የሆነች የከበረች የገነነች መንግሥተ ሰማያት መርታ የምታስገባ ንጽሕተ ንጹሐን ቅድስተ ቅዱሳን እመአምላክ ወላዲተ አምላክ ሣሊተ ምሕረት ምዕራገ ጸሎት ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብራቸው ክብርና ምስጋና ይድረሳቸው። በእውነት ሦስቱ መምህራን በተለያየ ጊዜ እግዚአብሔር ያቀበላቸውን ለእኛ በሚስማማ እንደ እናቶቻችን ፍትፍት አድርገው ወንጌሉን አጉርሰውና መግበውናልና እግዚአብሔር አምላክ ለሦስቱ መምህራን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ አገልግሎት ዘመናቸውንም ይባርክልን። እንዲሁም መድረኩ በመምራት ሲያስተባብሩ የቆዩትን የመጡትን የካቴድራል ስብከተ ወንጌል ኃላፊ ሊቀ ብርሃናት ዳኛቸውን እግዚአብሔር ይባርክልን። እንዲሁም መጨረሻ ላይ ክቡር ዋና ጸሐፊያችን በእውነት የነበረውን አጠቃላይ ትምህርት በማብራራት እኛም በማጠናከር እንዲሁም በወንበሩ ዙሪያ
መመሪያ መስጠትና በማስተባበር ከፍተኛ አስተዋጽኦ ስላደረጉልን ለመምህራችንም ቃለ ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። አዎ ገበሬው ከበሬው ጋር ሲስማማ ገበሬውና ቀንበሩ ሲስማማ ወንጌሉም ይሰምራል፣ ጸሎቱም ያድርጋል። ሁላችሁም የምትፈልጉትን ከእግዚአብሔር ታገኛላችሁ፣ መልስ ታገኛላችሁ ማለት ነው እና አሁን ያለው ድባብ በጣም ደስ ይላል። እኛም በሰማነው በተባለው ልክ 30፣ 60፣ 100 ፍሬ አፍርተን የእግዚአብሔር መንግሥት ለመውረስ ስሙ ለመቀደስ ያብቃል። ልጆች እግዚአብሔር ይባርካችሁ። ከዚህ በኋላ አናቆያችሁም። ምክንያቱም የምታስቀድሱም አረፍ ብላችሁ ትመለሳላችሁ። ጉዳይ ያላችሁ ወደ ጉዳይ ትሄዳላችሁ። አሁን ትልቅ በረከት ተቀብላችኋል። እግዚአብሔር ባርኳችኋል። በቤታችን ባርካችኋለች። ቅዱስ ገብርኤል ባርኳችኋል። አባቶች መርቀዋችኋል። ከዚህ ስትሄዱ መንገድ ሁሉ ክፍት ነው። መንገዱ ክፍት ነው። ጥያቄያችሁ ሁሉ እግዚአብሔር ፊት ቀርቧል። ጸሎታችሁ ቀርቧል። እንደ ዘካርያስ መልስ ታገኛላችሁ። መልአኩ ቅዱስ ገብርኤል ዘካርያስ ጸሎትህ እግዚአብሔር ፊት ቀርቧል። ልመናህን እግዚአብሔር ሰምቷል። ባለቤትህ ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። እሱ በመወለዱ ብዙዎች ይደሰታሉ ብሎ እናንተንም ቅዱስ ገብርኤል እናንተን ማታውቁትን እግዚአብሔር እናውቀውን በቅዱስ ገብርኤል የተላከውን ደስታ ነገር በጆሮአችሁ፣ በቤታችሁ፣ በልቦናችሁ ሁሉ ያሰማችሁ። ልጆች ያሰማችሁ ያይባርካችሁ። አንድ ወንበር አንድ ወንድማችን አስገብቷል። አሁን በአውደ ምሕረቱ ላይ የተሰበሰበው በጥሬ ገንዘብ 69,310 ብር አስገብተናል። አመስግኑላችሁ። በአካውንት የገባ 10,200 ጠቅላላ ድምር 79,510 ብር። ምንድነው አሁን መጨረሻ ላይ በአካውንት የገቡትም የ20 ወንበር፣ የ19 ወንበር፣ የ5 ወንበር ገና ተጨመሩ። እዚህ ላይ በኋላ ታጥብ እንነግራቸዋለን። ይህንን ነገ ሁሉ ተመካከያውና አስተዳደሩ ተነጋግሮ ወጭ አድርጎ እሁድ ፏ አድርገን እንጠብቃቸዋለን እንግዶቻችን። ሆነ ስንት ወንበር እንደሚገዛ ባናውቀውም በገዛው ልክ እሁድ ነጭ ወንበር አይሻለኝም? ንብረቱ ነጭ ይሻላል። ነጭ ወንበር ገዝተን እንጠብቃቸዋለን። አንድ ባለጉዳይ እንግዳ ሲመጣበት ሁሉ ነገር አዘጋጅቶ ታውቃላችኋል። በቤታችን እንደው እንግዳ መጥቶ ዝም ብሎ ትላለ። እኛም ደግሞ ለእኛ እናንተ እንግዶቻችን ናቸው ልጆች። ስለዚህ የተረፈውንም እስከ እሑድ ድረስ ሌሎችም ካላችሁ ነጭ ወንበር እየገዛችሁ ይዛችሁ ድምቅ እናድርገን። ቅዱስ ገብርኤል በእውነት አስተዳደሩ ሰበካ ጉባኤው ቆርጦ ተነስቷል። ስብከተ ወንጌልን ለማስፋፋት ልማቱን ለማስቀጠል ሰላሙን ለማስፈን ለእናንተ በዓይናችሁ የምታዩት በጎ ነገር፣ በጆሮአችሁ የምትሰሙት መልካም ነገር መታችሁ ደግሞ ምንም ነገር ሳትሰሙ ጸልያችሁ እግዚአብሔር ተማጽናችሁ እንድትሄዱ ነፃ ሆናችሁ እንድትወጡ አስበናል። እግዚአብሔርን እየረዳን ነው። በዚህ መንገድ እንድንቀጥል የሁላችሁ ጸሎት አይለየን። አንድ ወንድማችን እናታችን በ18 ልጅን ከመኪና አደጋ ቅዱስ ገብርኤል ጠብቆልኛል። ለክብሩ መግለጫ 1,000 ብር አገልግሎት የዛሬ 15 ዓመት አካባቢ ላይ ማታ እየመጣ ዝም ብሎ የሚያስጨንቀኝ
ልቡሳነ ሥጋ አጋንንት ነበረ። ለቅዱስ ገብርኤል ነገርኩት፣ ጠብቀኝ አልኩት። ስለዚህ ያን ነገር አስወገደልኝ። ለክብሩ መግለጫ እግዚአብሔር ይባርካችሁ። ልጆችን ደግሞ ማታ 2 ወንበር 2 ጥላ አንድ ጥላ አስገብቷል ልጃችን። አሁን በቀን ታምርልን። ማታም እንደዚሁ ከ10 ሰዓት ጀምሮ በጊዜ ነው የምንጀምረው፣ በጊዜ ነው የምናሰናብታችሁ። አናቆያችሁ። ልጆቻችሁንም ቤተሰቦቻችሁንም ጓደኞቻችሁን ይዛችሁ በጉባኤ ልትገኙ አባታዊ መልእክቴን አስተላልፋለሁ። ለቅዱስ ገብርኤል ነገርኩት። ለሀገሬ ካበቃኝ ሰላሜን ከመለስክልኝ አንድ ተስዬ ነበረ። እሱም ጸሎቴን ሰማኝ፣ ችግሬን አስወገደልኝ። ለሀገሬ ማበቃኝ ለክብሩ መገለጫ አንድ እናቷ አስገብቻለሁ። እኔ የሰማ እናንተ ስማ አመስግኑልኝ። 500 ብር አንድ እህታችን አምጥታለች። እግዚአብሔር ይስጥልን፣ እግዚአብሔር ይቀድስልን። የለመኑትን የማይረሳ የነገሩትን የማይረሳ የፍቅር ባለቤት የሰላም ንጉሥ መድኃኔዓለም ኢየሱስ ክርስቶስ ሰላሙን ለሀገራችን በረከቱን ለሕዝባችን ይላክልን። እንደዚሁ በዚህ በተቀደሰ ስፍራ እንደተሰበሰባችሁ አሁንም ኋላ በደብረ ጽዮን እንደዚሁ ይሰብስበን። የእመቤታችን የቅድስት ድንግል ማርያም በረከት ረድኤት አይለየን። የመልአኩ የቅዱስ ገብርኤል ጠባቂነት ተራዳኢነት አይለያችሁ። እግዚአብሔር አምላካችን የራቀውን ያቀርብላችሁ፣ የከበደውን ያቅልላችሁ፣ የተጣመመውን ያቃናላችሁ። የረገጣችሁት የጨበጣችሁት ሁሉ የተባረከ ይሁን፣ የተባረከ ይሁን። ልጆቼ ወጥቶ ከመቅረት ያድናችሁ፣ ከክፉ ነገር ይጠብቃችሁ። ከክፉ ሰዎች እግዚአብሔር አምላክ ከወይወት መድኃኒናችሁ በቁምችን ያብዛላችሁ። ዘመናችሁ የተባረከ ይሁን። ረጅም ዕድሜ ከጤና ጋር ይስጣችሁ። በዘመናችሁ ክፉ ነገር አያሳያችሁ። እግዚአብሔር አምላክ ሁል ጊዜ በልባችሁ ቤታችሁ ምስራችሁ ሁሉ ደስታ ይሙላባችሁ። ተባረኩ፣ ተቀደሱ። እግዚአብሔር ደስ ብሎኛል፣ ደስ ይበላችሁ። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።